ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ የሚያዝያ 30 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ጀነራል ታደሰ የትግራይ ክልል የጊዜያዊ አስተዳደር ስልጣን በጉልበት መወሰዱን ተናገሩ። ዶክተር ደብረጽዮን ባካሄዱ ስብሰባ ላይ ጀነራል ታደሰ አለመሳተፋቸው ውጥረቱን መባባሱን ያሳየ ተደርጎ ተወስዷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በደቡብ አፍሪካ ያሉ ኢትዮጵያውያን አሁንም ይውጡልን እየተባልን ነው አሉ። ሰልፎችና ጥቃቶች መቀጠላቸውንም ተናግረዋል። ተጨማሪ መረጃ ይዘናል። ገዢው ብልጽግና ፓርቲ ለ64 የፓርላማ መቀመጫዎች ያለ ተፎካካሪ ብቻውን ለምርጫ ቀረበ። ሌሎች 10 እጩዎች በግልና በ5 ተቃዋሚ ፓርቲዎች ስር ለብቻቸው ይወዳደራሉ ተብሏል። የዜናችን አካል ነው። ሱዳን ኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑ ተገለጸ። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሸጋ ድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራች ነው ተብሏል። ተጨማሪውን ይዘናል። ከውጭ የሶማሊላንድና የእስራኤል የንግድ ተወካዮች በአዲስ አበባ የኢንቨስትመንት ውይይት አካሄዱ። በሶማሊላንድና በእስራኤል መካከል ያለው የንግድና ኢንቨስትመንት ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ የሁለቱ ወገኖች የንግድ ተወካዮችና ከፍተኛ የስራ ኃላፊዎች በአዲስ አበባ ውይይት ማካሄዳቸውን የሶማሊላንድ የንግድና ቱሪዝም ሚኒስቴር አስታውቋል። በዝርዝር እናደርሳችኋለን። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያም ሌተናል ጀነራል ታደሰ የትግራይ ክልል የጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው አሉ። የትግራይ ክልል በማክሰኞ ዕለት የተደረገ ስብሰባ የክልሉ ፕሬዝዳንት ዶክተር ደብረጽዮንን የተመረጡ ስራ ላይ ማስተካከያ ሂደት ተዘርዝረዋል። ማክሰኞ ዕለት የተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ተናግረዋል። የትግራይ ክልል ከ6 ዓመት በፊት በተናጠል ባደረገው አወዛጋቢ ምርጫ የተቋቋመው ምክር ቤቱ በዚህ ሳምንት የክልሉን ፕሬዝዳንት አድርጎ የሾማቸው ዶክተር ደብረጽዮንን የመጀመሪያ የካቢኔ ስብሰባቸው ዛሬ አርብ ሚያዝያ 30 ቀን 2018 ዓ.ም ማካሄድ ጀምረዋል። ምክር ቤቱ ወደ ስራ እንዲመለስም ያደረገው ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬ ባወጣው መረጃ የትግራይ መንግስት ካቢኔ የመጀመሪያ ስብሰባውን ማካሄዱን አስታውቋል። ምክር ቤቱ በማክሰኞ ዕለት ስብሰባው ዶክተር ደብረጽዮን ስራ አስፈጻሚ ምክር ቤት ላይ አስፈላጊ ማስተካከያ በማድረግ ስራቸውን እንዲያከናውኑ ውሳኔ ማስተላለፉን አስታውቋል። በጸደቀው የውሳኔ ሀሳብ መሰረት የተሾሙት ፕሬዝዳንት ይህንን የሚያደርጉት ስራ አስፈጻሚው ምክር ቤት ላይ አስፈላጊ ማስተካከያ በማድረግ ስራቸውን እየሰሩ እንዲቆዩ እስከ ቀጣዩ ምክር ቤት ጉባኤ ድረስ መሆኑን ገልጿል። በህወሓት የፌስቡክ ገጽ ላይ የተጋሩ ምስሎች እንደሚያሳዩትም በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አማኑኤል አሰፋን ጨምሮ በሌተናል ጀነራል ታደሰ ካቢኔ አባላት የሆኑ ባለስልጣናት ተሳትፈዋል። ዶክተር ደብረጽዮን በምክር ቤቱ በፕሬዝዳንትነት የተሾሙት በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር የሚመሩት ሌተናል ጀነራል ታደሰ ወረደ በስልጣን ላይ ባሉበት ወቅት ነው። ፌዴራል መንግስቱ የ2 ዓመቱ ጦርነትን ያስቆመውን የግጭት ማቆሚያ ስምምነት አፍርሷል በማለት የሚከሰው ህወሓት በዚህ የተነሳ ጊዜያዊ አስተዳደሩን መፍረሱ ይናገራል። የፌዴራል መንግስትም እስካሁን ድረስ የህወሓትን ውሳኔም ሆነ የክልሉ ምክር ቤት ወደ ስራ መመለሱን በተመለከተ በይፋ አስተያየት አልሰጠም። በዚህ ወር መጀመሪያ በፌዴራል መንግስት የስልጣን ቆይታቸው በ1 ዓመት የተራዘመላቸው ፕሬዝዳንት ታደሰ በበኩላቸው ዛሬ አርብ ባወጡት መግለጫ ካቢኔው መሰብሰቡን ተቃውመዋል። ፕሬዝዳንት ታደሰ በጽህፈት ቤታቸው የፌስቡክ ገጽ ባወጡት መግለጫ ተመርጠናል የሚሉት አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። የካቢኔ ስብሰባው እየተካሄደ ያለው በጸጥታ አካላት ጥበቃ እንደሆነ መናገራቸው ተጠቅሷል። እነዚህ አካላትን በአመራርነት የተመረጡ ችግሩን በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳት ወቅሰዋል። ይህ አይነቱ ውይይት ያስፈለገውም ይህ አይነቱን እርምጃ ተከትሎ ሊመጣ የሚችለውን ጉዳትና መዘዝ ለማስቀረት ሲባል መሆኑን አስረድተዋል። የካቢኔ ስብሰባው መጀመሩ የዛሬ ቀን የቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገውም በመግለጽ አሳስበዋል። በዚህ ምክንያትም ለሚከተለው መዘዝ ተጠያቂው የጊዜ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉ ማስጠንቀቀዋል። ሌተናል ጀነራል ታደሰ በዚህ እርምጃ ምክንያትም የሚመጣው መዘዝ ምን እንደሚሆን መልእክታቸው ላይ አልጠቀሱም። የጊዜ አስተዳደሩ ፕሬዝዳንት ባለፈው ሳምንት ሪዮት በተባለ የበይነ መረብ መገናኛ ብዙሃን ላይ ቃለ መጠይቅ በሰጡበት ወቅት ግን የፌዴራል መንግስት ጣልቃ ሊገባ እንደሚችል ተናግረው ነበር። ነገር ግን ራሳቸው ፌዴራል መንግስት ይህንን እርምጃ እንዲወስድ ጥያቄ እንደማያቀርቡ ገልጸዋል። ጀነራል ታደሰ ከዚህ በፊትም በክልሉ በሚፈጠሩ ክስተቶች የፌዴራሉ መንግስት ትብብር እንደማይጠይቁ አስታውቀው ነበር።
በደቡብ አፍሪካ ያሉ ኢትዮጵያውያን አሁንም ይውጡልን እየተባለ ነው አሉ። ሰልፈኞችና ጥቃቶች እንደቀጠሉም ተናግረዋል። በደቡብ አፍሪካ በሌሎች ሀገራት ዜጎች ላይ የሚደርሰው ጥቃቶች መጠናቸው ቢቀንስም አሁንም ግን መቀጠላቸውን ኢትዮጵያውያኑ ገልጸዋል። ጥቃቶቹ እንደ ሰሞኑ ብዛት ያላቸው ዘራፊና ጥቃት ፈጻሚ ቡድኖች ይፈጽሙት እንደነበረው ባይሆንም ውስጥ ለውስጥ ባሉ ሱቆች የሚገኙ የሌሎች ሀገራት ዜጎች ሱቆች ላይ ድንገተኛ ጥቃቶች የተፈጸሙ ናቸው ሲሉ ስማቸው እንዲጠቀስ ያልፈለጉ በደቡብ አፍሪካ ለበርካታ ዓመታት የኖሩ ኢትዮጵያውያን ተናግረዋል። ዛሬ ማለዳ እኛ በምንኖርበት አካባቢ ጥቃት እንደሚፈጽሙ ተነግሮን አብዛኞቹ የሌሎች ሀገራት ዜጎች ሱቅ አልከፈቱም ሲሉ ቃላቸውን የሰጡት የጆሃንስበርግ ከተማ ነዋሪ የሀገሪቱ የጸጥታ ኃይልም በአካባቢዎቹ በብዛት ስለተሰማራ ምንም የከፋ ችግር አልተፈጠረም ብለዋል። በዚህ አስቸጋሪ ወቅትም ከአማጽያኑ ጋር የሚያብሩ ማን ምን እንዳለው እኛ እነግራቸዋለን የሚሉ ጨካኝ ኢትዮጵያን አሉ ያሉት አንድ የመረጃ ምንጭ እኛ ወደ እናንተ እንዳይመጡ እናደርጋለን፣ ይህን ያክል ብር አስገቡ የሚሉም እንዳሉ አብራርተዋል። ከቀናት በፊትም በሀገሪቱ የሚኖሩ ኢትዮጵያን በራሳቸው ኢትዮጵያን ወንድሞች ላይ የሚፈጽሙ የተጠኑ የቅጥር ነፍሰ ግዳዮች ላይ በእስር ቤት ታስረው የሚገኙ ኢትዮጵያውያን ጭምር እጃቸው እንዳለበት ጠቁመው ነበር። ከሰሞኑ ሰልፍ አለ የተባለ ባለፉት ቀናት የስራ ቦታችንና ሱቃችንን አልከፈትንም ያሉት ኢትዮጵያውያኑ በሚቀጥሉት ቀናት መሰል ማስፈራሪያዎች ስላሉ ሱቅ ለመክፈት ስጋት እንደያዛቸው አስረድተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ማውጣቱ ጥሩ ነው ያሉት ነዋሪዎቹ ይህ ተጠናክሮ ሊቀጥል እንደሚገባና መፍትሄ እንዲገኝ ጥረት መደረግ እንዳለበት ተናግረዋል። ከሁለት ቀናት በኋላ በፈረንጆቹ ግንቦት 11 ቀን 2026 በበርካታ አካባቢዎች ሰልፍ እንደሚያደርጉ መነገሩንና ኢትዮጵያን ጨምሮ የሌሎች ሀገራት ዜጎች መረጃ እየተለዋወጡ መሆኑን አብራርተዋል። ገዢው ብልጽግና ፓርቲ ለ64 የፓርላማ መቀመጫዎች ያለ ተፎካካሪ ብቻውን ለምርጫ ቀረበ። ሌሎች 10 እጩዎች በግልና በ5 ተቃዋሚ ፓርቲዎች ስር ለብቻቸው ይወዳደራሉ ተብሏል። ግንቦት 24 በሚካሄደው 7ኛው ጠቅላላ ምርጫ ገዢው ብልጽግና ፓርቲ በ5 ክልሎች በሚገኙ 64 የምርጫ ክልሎች ለሕዝብ ተወካዮች ምክር ቤት ብቻውን እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ሰነድ አመላክቷል። የቦርዱ ይፋዊ ሰነድ እንደሚያሳየው ከሆነ ገዢው ፓርቲ ተቀናቃኝ የሌለባቸው አብዛኞቹ 65ቱ የምርጫ ክልሎች በኦሮሚያና በአማራ ክልሎች የሚገኙ ሲሆን ከነዚህ መካከል 56ቱ የብልጽግና ፓርቲ እጩዎችን ያለ ተቀናቃኝ ይወዳደራሉ። እንደ ድሬዳዋና አዲስ አበባ ባሉ ከተሞች በርካታ ተፎካካሪዎች ቢመዘገቡም በኦሮሚያ ክልል ብቸኛ ተወዳዳሪ ከተመዘገበባቸው 49 የምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለምንም ተወዳዳሪ ቀርቧል። በአንጻሩ የቀድሞው የኦነግ ከፍተኛ አመራር አቶ ቀጀላ መርዳሳና አቶ አራርሶ ቢቂላ በኦሮሚያ ክልል በተመረጡ የምርጫ ክልሎች በግልጽ እጩነት ያለ ተቀናቃኝ ብቻቸውን እንደሚወዳደሩ በሰነዱ ተመላክቷል። በአማራ፣ በሶማሌ፣ በቤኒሻንጉል ጉሙዝና በደቡብ ኢትዮጵያ ክልሎችም ጥቂት የተቃዋሚ ፓርቲ እጩዎች እንደ ኢዜማ፣ አብን፣ እፓና ትብብር ያሉ ተፎካካሪ የሚወዳደሩባቸው የምርጫ ክልሎች መኖራቸው ተረጋግጧል። ገዢው ፓርቲም በስድስተኛው ዙር ምርጫ በ112 የምርጫ ክልሎች ብቻውን መወዳደሩ የሚታወስ ሲሆን በዘንድሮ ምርጫ ግን ይህ ቁጥር ወደ 64 ዝቅ ብሏል። ሱዳን ኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑ ተገለጸ። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሻር የድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራው ነው ተብሏል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው የብሉ ናይል ግዛት ተጨማሪ ወታደሮችና የአየር መከላከያ መሳሪያዎችን አሰማርቷል ሲልም ብሉምበርግ ዘግቧል። የሱዳን ጦር ኃይሎች ጠቅላይ ኤታማዦር ሹም በቅርቡ በግዛቱ ያደረጉትን ጉብኝትና ወታደራዊ አመራሮች የጸጥታ ጥበቃውን ይበልጥ ለማጠናከር ቃል መግባታቸውን ተከትሎ የሱዳን ጦር ኃይሎች ሜጀር ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ ሲሉ ለብሉምበርግ ገልጸዋል። በተመሳሳይ ሱዳን ትሪቡን እንደዘገበው የሱዳን ኃይሎች ከኢትዮጵያ ጋር በሚዋሰኑ የገዳሪፍ ግዛት ውስጥ በሚገኙት በምስራቅ ጋላባት፣ በባሱዳን እንዲሁም በታላቁና በትንሹ አልፋሽራ አካባቢዎች ያሰማሩትን ጦር አጠናክረዋል። የዜና አውታሩ የጠቀሳቸው ወታደራዊ ምንጮች እንደገለጹትም በድንበሩ አካባቢ የተጀመረው የጸጥታ ጥበቃ እርምጃ አካል የሆነው የተጨማሪ ወታደሮችና ወታደራዊ ቁሳቁሶች ወደ ስልታዊ ቦታዎች የማጓጓዝ ተግባር የጀመረው ከሳምንት አጋማሽ ጀምሮ ነው ተብሏል። ይህ ወታደራዊ ዝግጅት የተጀመረውም ሱዳን በካርቱም አውሮፕላን ማረፊያና በሌሎች ስፍራዎች ላይ ለተሰነዘረው የድሮን ጥቃት ኢትዮጵያና የተባበሩት አረብ ኤምሬትስ እጃቸው አለበት የሚል ክስ ካቀረበች ከጥቂት ቀናት በኋላ ነው። የሱዳኑ የውጭ ጉዳይ ሚኒስትር ማሃዲን ሳሌምና የጦር ቃል አቀባዩ አሲም አዋድ አብደላህዋም ሚያዝያ 26
ቀን 2018 ዓ.ም በሰጡት የጋራ ጋዜጣዊ መግለጫ በጥቃቱ ጥቅም ላይ የዋሉ ድሮኖችን መነሻቸው ከኢትዮጵያ አማራ ክልል መሆኑን የሚያረጋግጥ አስተማማኝ ማስረጃ በካርቱም እጅ እንደሚገኝ መግለጻቸው ይታወሳል። ኢትዮጵያ የቀረበባትን ክስ መሰረተ ቢስ ስትል ውድቅ ያደረገች ሲሆን በሱዳን እየተካሄደ ካለው ግጭት ጋር ተያይዞ ከሚሰነዘሩ ቀስቃሽ ንግግሮች እንዲቆጠቡ ማሳስባለች። ቀደም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አዲስ አበባ የቀረበባትን መሰረተ ቢስ ክስ አትቀበልም ማለቱን መዘገባችን ይታወሳል። መግለጫው በሁለቱ ሀገራት መካከል ታሪካዊና ዘላቂ ወዳጅነት ትስስር መኖሩን በድጋሚ አረጋግጧል። ሚኒስትሩ አክሎም በሱዳን የእርስ በርስ ጦርነት ውስጥ ያሉ አንዳንድ ተፋላሚዎች የኢትዮጵያን የግዛት አንድነት እየጣሱ መሆኑን በመወንጀል በግጭት ውስጥ የህወሓት ቅጥረኞች በሰፊው የተሳተፉ ነው በሚልም ክስ አቅርቧል። ህወሓት በበኩሉ የቀረበበትን ክስ መሰረተ ቢስና ኃላፊነት የጎደለው ሲልም አስተባብሏል። ይህ አዲስ ውጥረትን በተለይ በሱዳን ጦርነት ውስጥ በብሉ ናይል ግዛት በኩል ድንበር ተሻጋሪ ጣልቃ ገብነቶች አሉ በሚል ለሚነሱ ክሶች ተጨማሪ ስጋት ሆኗል። ቀደም ሲል ሂውማን ራይትስ ላብ የተባለው ተቋም ያወጣውን የሚያዝያውን ሪፖርት ጠቅሰን እንደዘገብነው በብሉ ናይል ግዛት የሚንቀሳቀሰው የሱዳን ፈጥኖ ደራሽ ኃይል RSF በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ ካለ የኢትዮጵያ ግዛት ድጋፍ እየተደረገለት ይገኛል። የሱዳን ባለስልጣናትም ከዚህ ቀደም ተመሳሳይ ክሶችን ሲያቀርቡ የቆዩ ሲሆን ባለፈው የካቲት ወር መጀመሪያ ላይ የፈጥኖ ደራሽ ኃይልና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ተዋጊዎች በኩርሙክ ግዛት በዴም ማንሱር ላይ ጥቃት የሰነዘሩት በኢትዮጵያ ግዛት በኩል ወደ ብሉ ናይል በመግባት ነው ሲሉ መክሰሳቸው ይታወሳል። በአሁኑ ወቅት የታየው ወታደራዊ እንቅስቃሴን በኢትዮጵያና በሱዳን መካከል ክርክር የሚያስነሳው አልፋሻጋ የድንበር አካባቢ ላይ ያለውን ውጥረት ዳግም እንዲያንሰራራ አድርጎታል። በሁለቱ ሀገራት መካከል ያለው ግንኙነት በከፍተኛ ሁኔታ እንዲሻክር ያደረገው በፈረንጆች 2020 መጨረሻ ላይ በትግራይ ክልል ጦርነት መቀስቀሱን ተከትሎ ሱዳን ወታደሮቿን ወደ አካባቢ ማስገባቷ ነበር። በወቅቱም የኢትዮጵያ ባለስልጣናት ሱዳን ድርድር እስኪጠናቀቅ ድረስ የነበረውን ነባራዊ ሁኔታ ላለመለወጥ የተደረሰውን ስምምነት ጥሳለች ሲሉ ወንጅለዋል። የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በወቅቱ የሱዳን ድርጊት ነዋሪዎችን ያፈናቀለና የአካባቢውን የስነ ህዝብ መዋቅር ለመለወጥ ያለመ ወረራ ሲሉ መግለጻቸው ይታወሳል። እንደ አውሮፓውያኑ አቆጣጠር በሰኔ 2022 ሱዳን የኢትዮጵያ ጦር 7 የሱዳን ወታደሮችንና አንድ ሲቪል ማርኮ ገድሏል ስትል መክሰሷ የሚታወስ ሲሆን ኢትዮጵያ በበኩሏ ድርጊቱ በህወሓት ታጋዮች የታገዘ የሱዳን ጦር የኢትዮጵያን ድንበር ጥሶ ከገባ በኋላ በኢትዮጵያ ግዛት ውስጥ የተፈጸመ ነው ስትል ምላሽ መስጠቷ ይታወሳል። ምንም እንኳን የኢትዮጵያ ባለስልጣናት ጉዳዩን በሰላማዊ መንገድ ለመፍታት ጥረት እያደረጉ መሆናቸውንና በዛ አቅጣጫ እንደሚቀጥሉ ቀደም ሲል ቢገልጹም የአልፋሻጋ የድንበር ውዝግብ እስካሁን እልባት ሳያገኝ እንደቀጠለ ይገኛል። የሶማሌላንድና የእስራኤል የንግድ ተወካዮች በአዲስ አበባ የኢንቨስትመንት ውይይት አካሄዱ። በሶማሌላንድና በእስራኤል መካከል ያለውን የንግድና ኢንቨስትመንት ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ የሁለቱ ወገኖች የንግድ ተወካዮችና ከፍተኛ የስራ ኃላፊዎች በአዲስ አበባ ውይይት ማካሄዳቸውን የሶማሌላንድ የንግድና ቱሪዝም ሚኒስቴር አስታውቋል። ሆርን ዲፕሎማት እንደዘገበው በንግድና ቱሪዝም ሚኒስቴር አብድራህማን ሐሰን ኑር የተመራ የሶማሌላንድ ልዑክ ከእስራኤል የንግድና የዲፕሎማቲክ ተወካዮች ጋር ተገናኝቶ መክሯል። ውይይቱ በዋናነት በግብርና፣ በኢነርጂ፣ በቴክኖሎጂ፣ በመሰረተ ልማት፣ በፋይናንስና በጤና ጥበቃ ዘርፎች የንግድ ትብብርን ማስፋት በሚቻልባቸው ነጥቦች ላይ ያተኮረ መሆኑን ሚኒስትሩ ባወጣው መግለጫ ገልጿል። በሶማሌላንድ በኩል የማዕከላዊ ባንክ ገዢ አብዲ ናስር አህመድ ሂርሲ፣ የብሔራዊ ኢንሹራንስ ኤጀንሲ ዋና ዳይሬክተር አብዲ ሳላን መሐመድ ቡሲና በሶማሌላንድ የንግድ ምክር ቤት ሊቀመንበር ጃማል አይዲድ ኢብራሂምን የሚመሩት የንግድ ማህበረሰብ አባላት በውይይቱ ላይ ተሳትፈዋል። በእስራኤል የሶማሌላንድ ተወካይ በሆኑት በዶክተር መሐመድ ሀጂ አማካኝነት በተዘጋጀው በዚህ መድረክ ላይም በኢትዮጵያ የእስራኤል ምክትል አምባሳደርና ሌሎች ዲፕሎማቶች የተገኙ ሲሆን በእስራኤል በኩልም የሶማሌላንድ አምባሳደር ተብለው በመግለጫ የተጠቀሱት ሚካኤል ሎተን በበይነ መረብ አማካኝነት በውይይቱ ላይ ተካፍለዋል ተብሏል። የሶማሌላንድ የንግድና ቱሪዝም ሚኒስቴር እንዳመላከተው የውይይቱ ዋና ዓላማ የረጅም ጊዜ የንግድና ኢንቨስትመንት አጋርነት ለመመስረት የሚያስችል እድሎችን መፈተሽ ነው። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።